ወጋቴ ከተፈተን አቤት ቀንበሬን ሰባብረህ ታሳርፈኛለህ ወይ ንገሲ ስጠራ ወጋቴ ከተፈተን ዳመነች ይባላል የመጣሁት እንግዲህ ከቀባዶ ከተማ ነው የተወሰነ ጊዜ አዲስ አበባ ስራ ብዬ ስመጣ ከሱ ጋር ተገናኘሁኝና ያው ከሱ ጋር መኖር ከጀመርን 4 ወራችን ነው እና በ4 ወራችን ውስጥ ያው እኔ የሆነ ለቅሶ ነበር አገር ቤት ሄጄ መጣሁኝ ከዛ አንድ 15 ቀን ቆይተን ከዛ ትንሽ ያሳከከኝ መጣ ከዛ በሽታው ማሳከክ ጀመረኝና ከዛ ነገርኩት እንደሚያሳክክ ነገር አለኝ ብዬ ለሱም ነገርኩት ያው እሱም ሰምቶ በቃ የተወሰነ ጊዜ 1-4 ቀን 5 ቀን ቆይቶ እሱም እንደዛው ማለት ጀመረ ካንቺ ወደዛ ተላለፈ ማለት እንደዛ ማለት ሲጀምር እኔ ደግሞ በቃ ያስፈራራኝ መጣ እኔም እየፈራው መጣው እሱም በቃ እየፈራ መጣና ከትንሽ ጊዜ በኋላ ደግሞ በቃ አገር ቤት ሄዳለሁኝ እኔም ሄጄ የሆነ መድኃኒት ይጠቀማለሁኝ ሄዳለሁኝ አለ በቃ እንደዛ ስለኝ እኔም በቃ አልቅሼ እሺ ተለያይተናል በቃ ብዬ ወሰንኩኝ እሱም ወሰነ በቃ ሄዳለሁኝ ብሎ እሱ እኔ የሆነ ስራ ያስኩት ስራ ነበረኝና እኔም በቃ እሱን ጨርሼ አገር ቤት ሄዳለሁኝ ብዬ እሱም በቃ ስራውንም ትቼ መድኃኒት ልጠጣ ወደ አገር ቤት ሄዳለሁኝ አለና በቃ ተወሳስነን በቃ አልቅሰን ተለያየንና ጧት በቃ ላትገናኙ ላንገናኝ በቃ እንገናኝም ብለን ነው የተለያየነው በሽታው ምንድነው ታውቃላችሁ በሽታውን አግም ቤትም አልሄድኩም አልቆየብኝም በሽታው አሁን ሰላም ተፈጥሯል ያው ትንሽ ቁስል እሱ ላይ አልዳነም አንቺ ላይስ እኔ ላይ እንዳለ ምንም የለም እኔ ላይ ዛንጫ ምንም የለም በላብ ነው በቃ የጠፋው ብዬ አስቤያለሁ ምንም የለም እኔ ላይስ በቃ ከኔ ላይ ሲነሳ በሱ ላይም እንደተነሳ ቤት ያላመንኩኝና በቃ መሰከርኩኝ ተነስቼ የእግዚአብሔር ስም አሁንም የተባረከ ይሁን አሜን የእግዚአብሔር ስም አሁንም የተባረከ ይሁን እግዚአብሔር ይችላል ብዬ ነው በዛች ማለዳ ተነስቼ አንሄድም በቃ እግዚአብሔር ይሄን ነገር ከላያችን ላይ ያነሳልና አንለያይም አንተም አትሄድም ብዬ ወስኜ መጣሁኝ ወደዚህ ወስኜ ስመጣ ያው ፕሮግራሙ ሲጀምር እየቀጠለ ሲሄድ ከኔ ላይ መነሳት በሽታው መነሳት ጀመረ ሃሌሉያ አሁን ተዘላለም ይባረክ ኢየሱስ ጌታ ነው አሁን ሰላም ነው ትዳራችሁ እንዴት ነው አሁን ሰላም ሆኗል ሰላም ነው አሁን ሰላም ነው ስሜ ተስፋነሽ ይባላል የመጣው ወረቀት ነው እዚህ ነው ጌታ ክብር ምስጋና ይድረስ ኢቴ በጣም ታማ ነበረች ከዛ መጀመሪያ ቀን ከሄደች በኋላ በጣም አይቢ ሰክታ ቀን ሙሉ ዋለችና ከዛ መዳን አልቻለችም ከዛ ከመጣች በኋላ እንደገና በጣም ከብዶ ነበር በሽታው ከብዶ እንደገና ሌላ ሆስፒታል ይዞ ነው ከገቡ በኋላ ምላሽ ምንም መድኃኒት ሰጥቶ ነበር አልፈን ክኒን ወስዳ ነበረች ምንም ለውጥ አላገኘችም ከዛ ታይፎይድ ጮጋራ ምናምን ብሎ ብዙ መድኃኒት ሰጥቶ ነበር ከዛ እኔ ወደ እኔ ጋር ሲደውል እኔ በጣም ፈርቼ ነበርኩ በጣም ደንግጬ እዚህ ቤት ነው እዚህ እግዚአብሔር ለሷ ህይወቴ እስከምኖር ድረስ እዚህ ያረገኝ ከዚህ በፊት እዚህ ቤት ነው ፈወሰችው ደም ካንሰር ነበረች ከልጅነት ጀምሮ ተሰቃይታ ነበረች ግን እዚህ ቤት ነው ዳነችው ግን ያዳነኝ አምላክ አሁን ከካንሰር እዚህ ቤት ነው የተፈወሰችው በካንሰር እዚህ ቤት ነው ቃል ፓስተር ታምነልሽ ብሎ መሰለ አይደለም አንቺ ታምናለሽ ብሎ ፎቶ ነክቶ ነው ሰጠኝ ግን ያሳ ጀምሮ በቃ ካንሰር ቆመኝ ያሳ ጀምሮ ዛሬ ማንኛው በሽታ በኢየሱስም ይቆማል አሜን ካንሰር ቆመ ካንሰር ታቀላችሁ ካንሰር ቀላል ጉዳይ እንዳይመስል እሺ ከዛ ጀምሮ በሽታ ነክቶ ማያገም ግን ዛሬ ጌታ
በጣም ፈርቼ ነበርኩ። እዛ ታማ ሆስፒታል ገብታለች ስትል ጌታ ሆይ ካንሰር ፈውሰክ አሁን በሽታ ላትገልም የሰማ አምላክ አሁንም ለኔ ለሷ ድረሰኝ ብዬ በጣም ተለቅሼ ውስጥ ያንቀጣቀጥኩ መጥቼ ከዛ ፓስተር እዛ ታሟልና ከዛ ከነገርኩ በኋላ ፓስተር ጠረስ ጨርስ ፓስተር ቃል ወጣኝና ከዚህ ሰዓት ጀምራ ፈውሳ ደህና ሆናለች። ከኔ ጋር መስክር ከዛ ሰዓት ጀምሮ ከዚህ በላይ ተነስታችሁ ብቻችሁ ደስ ይላል። በናዝሬቱ ኢየሱስ ቆይ ተነሱ፣ በእግር ቁሙ፣ ተባረኩ፣ አረፈሉ። ምንድነው ያመማት? እሱ አሁን የመጀመሪያው ካንሰር ነው። አሁኑ ምንድነው ያመማት? አሁን መጀመሪያ ደም የለም አሉ። ከዛ ደም ማነስ ብሎ ከዛ ሆስፒታል አይቢ የወሰደች ዋለች፣ ግን ምንም ለውጥ የለም። ከዛ በሽታው ምንድነው? ደም ማነስ ነው። ደም ማነስ አሉ። ከዛ ምንም ለውጥ የለም፣ ግን አይቢ የሰኩ ከዛ ዝም ብላ ተንታ እንደገና ቤት አመጡ። ከቤት ከመጣው በኋላ የባሰ ያስጨነቀኝና ከዛ ሌላ ሆስፒታል አስገቡ። ሌላ ሆስፒታልም ለውጥ አላገኘችም፣ ግን ሁለት ሆስፒታል ገባች። አዎ ቃል ከወጣ በኋላ ደህና ሆናለች። ክብር ምስጋና ለሱ።